የማኅበረ ሉካን ላዛሪስት የ400ኛ የምስረታ መዝጊያ ፕሮግራም በአምቦ ቅዱስ ያዕቆብ ቁምስና ተከበረ። ሚያዝያ 9 ቀን 2018 ዓ.ም በኢትዮጵያ ካቶሊካዊት ቤተክርስቲያን የላዛሪስት ገዳም በዓለም አቀፍ ደረጃ የተመሰረተበትን 400ኛ ዓመት መዝጊያ ሲያከብር በአምቦ መስማት ለተሳናቸው የሙያ ማሰልጠኛ ማዕከል አስመረቀ። ገዳሙ የተመሰረተበትን 400ኛ ዓመት ከአንድ ዓመት በፊት ጀምሮ በተለያዩ መርሃ ግብሮች ሲያከብር በመቆየት ነው የመዝጊያ መርሃ ግብሩን በአምቦ ቅዱስ ያዕቆብ ቁምስና ያደረገው። እንደ አውሮፓውያን አቆጣጠር በሚያዝያ 17 1625 በፓሪስ ከተማ በመጀመሪያ የተመሰረተው ደጎንዲ ለሚባሉት የንጉሳዊ ቤተሰቦች ርስት ውስጥ ለማገልገል ቢሆንም በመስራቹ በቅዱስ ቪንሰንት ጠንካራ አመራር በአጭር ጊዜ ዓለም አቀፋዊ ይዘት መያዝ እንደቻለ ይነገራል። ለድሆች ወንጌልን እሰብክ ዘንድ ልኮኛል የሚለውን የሉቃስ ወንጌልን ቃል መፈክሩ ያደረገው ገዳም ድሆችን በተለያየ መንገድ በማገልገል በሕንጸተ ካህናት ሱባኤን በመስጠት ይታወቃል። በፈረንጆቹ 1838 ኢትዮጵያ የገባው ይህ ገዳም በርካታ ማኅበራዊና መንፈሳዊ አገልግሎቶችን ሲሰጥ ቆይቷል። በነቀምት ሀገረ ስብከት አምቦ በተደረገው የመዝጊያ መስዋዕት ቅዳሴ ላይም የዚሁ ገዳም አባላት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ፣ ብፁዕ አቡነ ሚልኪያስ፣ ብፁዕ አቡነ ማርቆስ፣ ክቡር አባ መኮንን ቡታ፣ በኢትዮጵያ የላዛሪስት ገዳም የበላይ አለቃ፣ በርካታ የላዛሪስት ካህናት፣ ደናግልና ምዕመናን ተገኝተዋል። በዚሁ የመዝጊያ ስነ ስርዓት ላይም በተለይም መስማት የተሳናቸውን የሚያስተምር የሙያ ማሰልጠኛ ማዕከል ከፍቷል። በመድረኩ ላይ እንደተገለጸው አገልግሎት የተጀመረው 7 መስማት የተሳናቸውን ሕፃናት በመደገፍ ነበር። ገዳሙ ከ2014 ዓ.ም ጀምሮ በምዕራብ ሸዋ ብቸኛ የሆነ መስማት የተሳናቸው የሚማሩበት ከአንደኛ እስከ 8ኛ ክፍል ከማስገንባቱም በላይ ከአንደኛ ደረጃ ትምህርት በኋላ የሚገጥማቸውን ተግዳሮት ለመቅረፍ ታስቦ ይህ በልብስ ስፌትና በኮምፒውተር ትምህርት ስልጠና የሚሰጥ ማዕከል መገንባቱ ተነግሯል። የሙያ ማሰልጠኛ ማዕከሉ በ2018 ዓ.ም ግንቦት ወር ለሰልጣኞች የቅድመ ስልጠና መርሃ ግብር የሚያስጀምር ከመሆኑም ባሻገር በ2019 ዓ.ም መስከረም ወር በይፋ ስራውን ለመጀመር መታቀዱና ለወደፊቱም ተጨማሪ የሙያ ስልጠናዎችን እንደሚያካትት ተነግሯል። የመዝጊያ መርሃ ግብሩ ይኸው መስማት ለተሳናቸው የተገነባ የሙያ ማሰልጠኛ ያሰሩትና ግብዓቶችን ያሟሉት በመመስገን በጎ አድራጊዎች ከጎን እንዲቆሙ ጥሪ በማቅረብ በብፁዓን አባቶች ጸሎትና ቡራኬ ተጠናቋል።